ሰው እንዴት በራሱ ይጨክናል? ሴት ልጅ እንዴት በራሷ ጨክና በረሃ ቆርጣ ትወጣለች? እጅግ በጣም የሚያሳዝን ዜና ዛሬ ከሳውዲ አረቢያ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ቤተሰብ የቪዲዮ ላይክ ሼር አድርጉልኝ። እጅግ በጣም የሚያሳዝን በጣም ልብ የሚሰብር በህገወጥ ዝውውር ወደ ሳውዲ አረቢያ በባህር እየተጓዙ ዛሬ ላይ ብዙ ኢትዮጵያዊ ደንበር ላይ ህይወታቸው እንዳለፈና በእነሱ ስጋት የተነሳ ደግሞ ግማሹ ተከፍሎ መንገድ ላይ ቀርቷል። በጣም ያሳዝናል። እውነት ለመናገር በጣም ልብ ይሰብራል። ይብላኝ ለእናት፣ ይብላኝ ለቤተሰብ፣ ይብላኝ ለወላጆቻችሁ። እናንተስ እንደወጣችሁ ቀርታችኋልን? ይህን ቪዲዮ ሁላችሁም አዳምጡት፣ ይጠቅማችኋል። ማለት ሁላችንም ቤተሰቦቻችን የምንናገራቸውን ይሰማሉ ማለት አንችልም። ወንድሞቻችን እኛ የምንላቸውን ይሰማሉ ማለት አንችልም። ነገር ግን የቻላችሁትን ያህል ይህን ቪዲዮ ለቤተሰቦቻችሁ አድርሱላቸው። እኔ ዛሬ የሰማሁትን የሰማችሁ ካላችሁ ወደ ሳውዲ አረቢያ ለመግባት የመን አካባቢ ላይ ተሻግረው ለማምለጥ ሲፈልጉ የመን ላይ ተተኩሶባቸው ብዙ ወጣቶች ህይወታቸው ያለፈ የቆሰሉ ሰዎች አሉ። ታዲያ ይህን ሲሰሙ ግማሹ ተከፍሎ ደግሞ መንገድ ላይ ቀርቷለን እና ዛሬ እናትና አባቶቻቸውን እየደወሉ ልናድርም ላናድርም እንችላለን፣ ምክንያቱም ተኩስ አለብን እያሉ ነው። እና ይህን ያህል ህዝብ ማለት ይህን ያህል ህዝብ ወደ የመን ወይንም ወደ ሳውዲ አረቢያ ለመግባት በየመን ሲሄዱ ወደ 250 ሺህ ወደ 300 ሺህ 400 ሺህ ብር ይከፍላሉ። እዛው እኛ ሰፈር ውስጥ ማለት ነው። ከነዚህ መሃል ልጆቻቸው አሉ። እና እናትና አባት በዚህ ሰዓት አሁን መኸር ነው። እህል ሰው ያለውን የሚሸክፍበት ሰዓት ነው። እህላቸውን መሸከፍ ትተው እህላቸውን ሳይወቁ ሳይሸክፉ የልጆቻቸውን ጭንቀት ቤታቸው ላይ ምንም አንድ ሳንቲም ሳይኖራቸው ቤታቸው አንድ ግልገል ሳይኖራቸው ልጆቻቸው በባህር ተነስተው ሄደው ዛሬ ህይወቴን አትርፉኝ፣ በቃ ዛሬ ደግሞ የፈለጋችሁትን ነገር ዛሬ ቸግሯችሁ አገኛለሁ ማለት አትችሉም። የጭንቀት ለታ አይገኝም። ዛሬ የእህል ሰተራ ሰዓት ነው እና ቤተሰብ ምን ያደርጋሉ? ቤታቸውን ለመሸጥ መሬታቸውን ለመሸጥ እዛው እስከ እህሉ ቁጭ ባለበት እነሱ ገበሬ እህሉን ሊሸክፍ ሲሄድ እነሱ ደግሞ መሬታችንን የሚገዛን። ዛሬ ደግሞ ገበሬው የት ነው ያለው? ሽከፋ ላይ ነው እንጂ መሬት የሚገዛ የለም። በጣም የምታዝኑት ኢትዮጵያ ላይ መሬት የሚገዛ አሁን በአሁኑ ሰዓት ወቅቱ አይደለም። እና በዚህ ልክ ቤተሰቦቻችሁን የምታሳብዱ የምታቀውሱ እህቶቻችሁን አረብ ሀገር ገና ከመውጣታቸው ልክ እህቶቻችሁ ሂደው የተደላደሉ እየመሰላችሁ በባህር የምትሄዱ ሰዎች እውነት ልብ አላችሁ? እውነት እናንተ ቅንጭላት አላችሁ? ገና እህታችሁ ከኩንትራት ቤት አንድ ወር ሳትሰራ የኩንትራት ደሞዝና ውጭ የሚሰሩት አንድ እየመሰላችሁ እህቴ ታነሳኛለች፣ እናቴ ታነሳኛለች፣ ወይንም አባቴ መሬቱን ሽጦ ያነሳኛል ምንም ሳይኖራችሁ ቤታችሁን ዘግታችሁ ወጣችሁ እናትና አባታችሁ እንዴት ክረምትን እንዳለፉ እያወቃችሁ እናትና አባቶቻችሁ ጨው ሽሮ አጋጥሞ መብላት አቅቷቸው ርቧቸው ጠምቷቸው ዛሬ መኸሩ ደረሰ እህል ጋር የምንገናኝበት ሲሉ ዛሬ ደግሞ እህል ጋር እንዳይገናኙ በጣም ብዙ ሰዎች እውነት እርምስ እውነት ኢትዮጵያ ማለት ነው። ወፍራችሁ ከሆነ ከአረብ ሀገር ስትመጡ ወላይ ልቀንስ አትበሉ። ኢትዮጵያ ስትመጡ ብዙ ነገር እናንተን የሚቀንሳችሁ ነገር አለ። በቃ ስለወፈርሽ እንደ ኢትዮጵያ ሂጅ ቀንሳለሁ ማለት አለብሽ። አረብ ሀገር ላይ ሆነሽ በቃ ሰውነትሽ ስለወፈረ ወፍር ያለው እያልሽ አትጨነቂ። ለመቀነስ ለመውረድ ኢትዮጵያ ላይ ነው። ወላይ በጣም ነው የምታዝኑት። እና በዚህ ልክ ደግሞ በባህር ልጆቻቸው የሄዱባቸው ሰዎች ምን ያደርጋሉ? አንድ ወሬ በቃ የሰው ወሬ እንደ ጉር የምትሰሙት የገሌ ልጅ እኮ እንደዚህ ሆነ አሉ ስትል እናት በቃ መስመር ወከከከከከ ልጄ ከዛ ደግሞ ሀገሌ ቤት የገሌ ልጅ ሄዷል እኮ ፍለጋ ከዛ ሄደው ደግሞ የሆነ ኸይር ነገር አይመለስላቸውም። እውነት እንደው ኢትዮጵያ ላይ ብታዩት እናቶችን ብታዩ እንደው ያ ረብ ጌታ እንደው ወንድ ልጅ እንዳትሰጠኝ ነበር ያልኩት። ነገር ግን ወንዱም ሴቱም እኩል ነው የሚሄዱ። ታዲያ በዚህ ልክ ወደ ሳውዲ አረቢያ ለመግባት ብላችሁ ጥረት እያረጋችሁ በባህር የምትሄዱ እውነት ቤተሰቦቻችሁ ያለችበትን ችግር አባትሽ ያለበትን ችግር እያወቅሽ ብድግ ብለሽ በባህር ሄደሽ በዛው ደግሞ አባትሽ ሌላ ችግር እኔ ለአባቴ ደርሼ
አቅመ አዳሜ ችሎ አረብ ሀገር መሄድ ችዬ አባቴን እንዳልፍለት እናቴን እንዳልፍላት ከፈለኩኝ የምንድን ባህር መሄድ ነው? ለምን በመንግስት አትሄዱ? አረብ ሀገር ላይ ህጋዊ ሆናችሁ ለምን አትሄዱ? በባህር ስትሄዱ የሚከፈለው እስከ 400-300 ምናምን ሺህ ብር ነው። ደግሞ እዚህ ጋር ይዘዋቸው ሲሄዱ ምን መሰላችሁ? ሰርቶ ክፍያ እያሉ የሚወስዷቸው ልጆቻችሁን ሰርቶ ክፍያ ብለው ይወስዱና ደንበር እዛ ሲደርሱ ቤተሰቦቻችሁን ብር አስላኩ ላካችሁ እንደዚህ በቃ ስቃይ። ወላሂ በጣም ብዙዎች በሰርቶ ክፍያ ነው የሄዱት። እዛ ሲደርሱ እናትና አባቶቻችሁ ሀብት አግኝተዋል፣ ገንዘብ ተሰጥተዋል፣ መንግስት ረድቷቸዋል፣ ሀብታም ሆነዋል እንደተባሉ ዛሬ እናቴ ልሞት ነው ሳይገሉኝ ገንዘብ አስገቢልኝ። ከዛ ደግሞ ይቺ ወሬ አንዲት ቃል ነው ልጁ የተናገረው 30 አይነት ሆኖ ለቤተሰብ ይደርሳለን። የገሌ ልጅ ይሄን ብሏል፣ የገሌ ልጅ እንዲህ ሆኗል፣ እንዲህ ወላሂ እንዲህ ወይኔ ፈጣሪ። ኧረ ተው በእውነት ኧረ እንዲሁ ለወላጆቻችሁ ሰቡ። ወላሂ እንዲሁ በዚህ ልክ ቤተሰቦቻችሁን እንዲሁ የምትበድሉ ሰዎች እንዲሁ እውነት እኔ ዛሬ በጣም ነው ያዘንኩት። እንዲሁ ብዙ እናቶች ወላሂ ክርተተተተተተ ልጆቻቸው የእንትና ሞቷል ያሏት ጊዜ ብድግ ብላ እንዲሁ እርቃቷን ያለ ጫማ ያለ ሻርብ ወገቧን ሳታስር በቃ ሀገሌ ቤት የኔም ልጅ አብሮ ሂዷል እንዲሁ ወይኔ ጌታዬ። ልክ እንደው እኔ የባህር መንገድ በስልክ እስከ ዛሬ ድረስ ሄዱልሽ እንጂ እንደዚህ በአካል ሲንከራተቱ እናቶችን አይቼም ሰምቼም አላቅም። እውነት እንደ ዛሬው ማለት ነው። በቃ 5 ጥርምስ በቃ ቡና ጠጭ አልጠጣም፣ በይ አልበላም፣ ልጄ ካል ተገኘልኝ። በዛው ደግሞ የተረዳ ሰው ለቅሶ ቤት ስትሄዱ ወላሂ የተረዱትን ለቅሶ ልንደርስ ሄደን የሚለቀስላቸው ላልተረዱት ላልሞቱት ለነሱ ጭምር ይለቀሳለን። እውነት እናቶቻችሁ በዚህ የምታሰቃዩ ቤተሰቦቻችሁን በዚህ ልክ የምታሰቃዩ ሰዎች እውነት የት ናችሁ? ምንስ ልብ ነው ያላችሁ? እውነትስ እናንተ እውነት ከሰው ናችሁ? እውነት እናታችሁ እንዳረገዛቻችሁ ይገባችኋል? እናታችሁ እንዳማጣቻችሁ ይገባል? በየለቅሶ ቤት በቃ እናቶችን ባቸው ዝም ብሎ ላልሞቱት ላልተረዱት ልጅሽ ሞቷል ሳትባል ልጅሽ የሆነ ነገር ሆኗል ሳትባል በቃ ስለ ልጇ ነው የምታለቅሰው። ከዛ ደግሞ የኛ ሀገር ሰው አንድ ወሬ ያገኝ እንጂ ሺህ ቃል ነው የሚደረድርላችሁ፣ ሺህ ወሬ ነው የሚያወራችሁ። እኔ በጣም ነው የገረመኝ፣ ወላሂ በጣም ነው ያዘንኩት። እንደዚህ የምትሆኑ ሰዎች አላህ እንደው ይጠብቃችሁ፣ አላህ ይድረስላችሁ። እኔ ሁልጊዜ የምናገራለሁ በባህር ከመሄድ ይልቅ ለምን ተበድራችሁ ተረጥራችሁ አረብ ሀገር ላይ አትሄዱም? ለምን እናንተ ወደ አረብ ሀገር ለመሄድ ከፈለጋችሁ ለምን አራጣ ገብታችሁ 1 አመት 2 አመት ሰርታችሁ ቤተሰቦቻችሁንም አትቀይሩም? ጭራሽ እናትና አባቶቻችሁ የሚኖሩበትን የሚበሉበትን አመት ጠብቀው የሚረዘቁበትን እርሻቸውን እንዲሸጡ እንዲሁ ከእርሻቸው እንዲላቀቁ ስንቶች ናቸው ዛሬ እርሻቸውን የሚገዛቸው አጥተው መሸከፍ አቅቷቸው ሲንከራተቱ። በቃ እንዲሁ ፈጣሪ እንዲሁ አላህ ከእንዲህ አይነቱ ፈተና ይጠብቀን። እውነት እንዲሁ አላህ እንዲህ ይሄን የመን መንገድ ዝግት ያርግልና። ማሮች ሰላም አለይኩም ወራህመቱላሂ ወበረካቱ።